አልሐምዱሊላህ። ጥያቄ ነበረኝ፣ ሁለት ጥያቄ። እሺ ምናልባት መጠየቅ ከቻልኩ ይሰማሃል? ይችላል። አዎ ይሰማል። የመጀመሪያው ጥያቄ ስለ ሰይጣን ማለት ነው። ያው ላይክ በእንትና አስተምሮ ሳይሆን በአጠቃላይ እንደሙሉ ሰይጣን ያው የሁሉም ሃይማኖቶች ጠላት ነው። ግን ያው አሁን ለምሳሌ ሰይጣን በክርስትናም ያው በእስልምናም ያው የተወገዘ ነው አይደለም። እንደ ክርስትና የተወገዘ አይደለም። እንደ ክርስትና የዚህ ዓለም አምላክ ሰይጣን ነው ተብሏል። የዚህ ዓለም ገዥ ሰይጣን ነው ተብሏል። ልክ እንዲሁ ደግሞ ለኢየሱስ ክርስቶስ ትልቁ ልጣን ነው። እሺ ለኢየሱስ ክርስቶስ የዚህ ዓለምን መንግስታት በግልጽ ያሳየው አይ ኖ ስለንተ እኔ አሁን የምፈልገው ምን መሰለህ? አይ ወለ ጥያቄ ያው እንደ አጠቃላይ ጀነራል ነው እንትን ነው ጥያቄ ነው። ይሄ እንኳን ጀነራል ላይ በጽሁፍም ደረጃ ያለው ሰይጣን ጠላት እንደሆነ ነው። ገብቷል? ስለዚህ አሁን ሰይጣን በእርግጠኝነት የሚቃወመው ትክክለኛው መንገድ ነው። ይሄን በዚህ እርግጠኛ ነኝ። መመለስ ጀምር እንዳታቋርጥ ወይንም ጥያቄ በሰይጣን ዙሪያ እኔም ሁለት ጥያቄ ነው የምጠይቀው። ከዛ አላቋርጥም። ችግር የለም አላቋርጥም። አይሽ ቆይ እኔ ሁለት ጥያቄን አልጨረስኩም። ሰይጣን የሚቃወመው ትክክለኛውን ሃይማኖት ወይም ትክክለኛውን አምላክ ነው። ስለዚህ ግን በየትኛውም አጋጣሚ በታሪክም ሰይጣን እስልምናን ሲቃወም እኔ አይቼ አላቅም። ማለት ሰምቼ ምናምን አላቅም። የሰይጣን አምላክ የሚባሉት ቀጥታ ጸባቸው ከኢየሱስ ጋር ነው። በተለያየም እንትን ላይ ስናይ አታክ የሚያደርጉት ብዙ ጊዜ ኢየሱስ ክርስቶስ ነው። ጂሰስ ክራይስት የሚለውን አይዲያ ነው እንጂ አላህ ላይ ተቀልዶ ምናምን አናቅም። ገብቷል? ያው እንትን ሰይጣን የሚቀልደው እንትን መቆም የሚፈልገው እንትን ነው ማለት ነው። የመጀመሪያ ጥያቄ ክርስትናን ከተቃወመ ኦብቪስሊ የሚቃረነው ነገር ልክ ነው ማለት ነው፣ የጀነራል ኖሌጅ ስናወራ። ሁለተኛው ነገር ደግሞ ገነት ላይ አሁን ገነት የሚባለው መኖሪያ ላይ ሁለተኛው ጥያቄ ነው። አንዴ አይሰማም ወይስ ምንድን ነው? አንዳንድ ጥያቄ እያየን እንድንሄድ ነው። እሺ አንዳንዷን እያየን እሺ ኦኬ እሺ። አሁን የመጀመሪያውን ጥያቄ እንጨርስ። የሰይጣን ቦታ በእስልምናና በክርስትና የሚለውን እንመልከት። አሁን ቀጥታ ከመጽሐፉ ቀጥታ ዝም ብለን እያየን ብቻ ማለት ነው፣ በማስረጃ ምንም ወሬ ሳናበዛ ሰይጣን ምን ያክል ቦታ አለው እንደ እስልምናና እንደ ክርስትና የሚለውን እንመልከት። ጠላት ተደርጎ የሚያዝበት የቱ ጋር ነው የሚለውን በደንብ አድርገን ሰይጣን በአጠቃላይ እንትን ላይ ስለ ክርስትና እምነት ላይ ምን አለ መሰለህ? ጆሽ መመለስ ጀምር፣ አታቋርጥ እንጂ ጆሽ አሌክስ መመለስ ጀምር፣ አታቋርጥ። አሁን አዳምጥ። የሰይጣን ቦታ በክርስትናና በእስልምና ያለውን ቦታ ልናይ ነው። በቃ ለመሆኑ ሰይጣን የሚቃወመው ማን ነው የሚለው እናያለን። አሁን እንመልከት። አሁን ይታያል እዚህ ጋር ቀጥታ አሁን ቁርአን ላይ ለመሆኑ ሰይጣን ምናችን ነው ለኛ ከተባለ አንደኛ መጨረሻው ጠላታችን እርሱ ነው። በቃ ማስረጃ ላሳየህ። የመጨረሻ የሚቃወመው እስላምንና ሙስሊሞችን ነው። በጣም የሚዋጋቸውም እነርሱን ነው። በማስረጃ ነው እሱን የምናወራው። ያውና ሱራ ፋጢር ላይ ትታያለች እዚች ጋር ሰይጣን ምናችን እንደሆነ ቁጥር 6 ላይ ሰይጣን ለእናንተ ምንድን ነው ይላል። ጆሽ አንደኛ ተናጻ ትችል ለማበብ ብቻ ምናችን እንደሆነ ከዚሁ ጋር በቃ ያልቃል። እዚሁ ጋር ሰይጣን ለኛ ምናችን ነው? ሰይጣን ጠላት አይደለ? ለእናንተ ጠላት ነው። አዎ። ስለዚህ ከማንም በላይ ማንን ነው? እርሱን ነው። ቀጥሎ አላህ ምን አለ? ስለዚህ ጠላት አድርጋችሁ ያዙት አለ። ምክንያቱም ሰይጣን ወደ ክፋት ነው የሚጠራው፣ ወደ እሳት ነው የሚጠራው። ቀጥሎ አላህ ምን አለ? ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና አለ። ያሰላም ይሄ ነው። ስለዚህ ለእኛ ሰይጣን ግልጽ ጠላታችን ነው። እንደ ክርስትና ደግሞ በጣም የሚገርመው የዚህ ዓለም
አምላክ ተብሏል። ማስረጃን አላሳየ። የዚህ ዓለም አምላክ ነው ያውና የዚህ ዓለም አምላክ። ስለዚህ የዚህ ዓለም አምላክ ሰይጣን ነው ከተባለ የክርስቲያኖች አምላክ ሰይጣን ነው ማለት ነው። እንዴት ከተባለ ያውና መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ስንሄድ ጊዜ ምን ይላል? ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ልብ ሐሳብ አሳወረ ይላል። የዚህ ዓለም አምላክ የተባለው ማን ነው? እዚህ ጋር ወንጌል እንዳያበራላቸው ለሰዎች የሚያወራው አይናቸውን ማን ነው? የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው፣ ዲያብሎስ። ገብቶሃል አይደል? ይሄ ብቻ አይደለም የዲያብሎስ ውለታ ለክርስቲያኖች አምላካችን ብለው ለሚያስቡት ለኢየሱስ ክርስቶስ ትልቅ ውለታ ውሏል። ትልቅ ውለታ ውሏል። ምንድነው ውለታው ከተባለ ኢየሱስ ክርስቶስን የተራራ ጫፍ ላይ አቁሞ ወስዶ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። የጀማዓ አስቡት፣ የሆነ ቦታ ላይ አቁሞ እናንተን የዓለምን መንግስታት የሚያሳያችሁ ያ ትልቅ ባለውለታችሁ ለኢየሱስ ክርስቶስ ደግሞ ዓለምን ያሳየው ሰይጣን ነው። እና ላሳየህ ማስረጃ ሉቃስ ወንጌል ምዕራፍ 4 ከቁጥር 1 ጀምረን እናነባዋለን። የሉቃስ ወንጌል ምዕራፍ 4 ከቁጥር 1 ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ፣ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። ያው አምላክ ብለህ የምታስበውን አካል ዲያብሎስ ሲፈትነው ተፈተነ። ከዚያስ በእነዚያም ቀኖች ምንም አልበላም፣ ከተጨረሱም በኋላ ተራበ ይላል። ማን? ኢየሱስ ክርስቶስ። እንደ አጠቃላይ እዚህ ቦታ ላይ የዓለምን መንግስታት እንዳሳየው እዚህ ጋር ተመልከት። ቁጥር 5 ላይ ዲያብሎስም ይላል ጆሽዮ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። አላሁ አክበር። ኢየሱስ ክርስቶስን አስቡት። አምላክ ብለው የሚያስቡትን አካል ዲያብሎስ ትልቅ ሁኔታ አለበት። ምን አደረገለት ከተባለ ዓለምን አሳየው። አንዲት ቦታ ላይ አቆመ። ዓለምን አሳየው፣ አንድ ቦታ ላይ አቆመ። ሰይጣን እንዲህ አይነት ኃይል አለው ወይ በአላህ ላይ? ላ ፍጹም የለውም። አምላክ አላህ ሱብሓነሁ ወተዓላ ምን እንዳለው ባሳያችሁ በጣም ትስቃላችሁ። ይር ከዚህ ውጣ ከዚህ ነው ያለው ከሰማይ ሲያባረው ቃለ خرج منها مذءوما مدحورا የተዋረድክ ስትሆን ከዚህ ውጣ ቀጥል ነው ያለው። ኑር አሳያችሁ እንዴት እንዳናገረው አምላካችን አላህ እንዴት አድርጎ ክብሩ እንዳሳየው አላህ ሱብሓነሁ ወተዓላ ውጣ ከዚህ አዋርዶ ነው ያባረረው ከሰማይ ሲያባረው ራሱ። ሱረቱል አዕራፍ ላይ እንሂድ። ሱረቱል አዕራፍ ተመልከቱ። ቃለ خرج منها مذءوما مدحورا ነው ያለው። ምን እንዳለ ተመልከቱ። የተጠላህ ብራሪ ስትሆን ከእርሷ ውጣ አለው። ከሰማይ ማለት ነው። የተጠላህ ብራሪ ስትሆን ከእርሷ ውጣ፣ ከእነርሱ የተከተለህ ከእናንተ ከመካከላችሁም ገሃነምን በእርግጥ እሞላታለሁኝ አለው። ምን አለው ሰይጣንን? አንተንና ከእነርሱ ከአደም ልጆች የተከተሉህን በእናንተ ጀሃነምን እሞላታለሁ። በማን ነው ጀሃነም የምትሞላው? በሰይጣን። በአንተ ነው ጀሃነምን የምሞላት። ሂድ ከዚህ ውጣ ብሎ ነው ያባረረው። ይህ ነው። ስለዚህ ይህን ይመስላል እና ሰይጣን በእስልምና በጣም የተጠላ ጠላት አይደለም። መግባት ትችላለህ። ነገር ግን እንደ ክርስትና ለኢየሱስ ክርስቶስ የዓለምን መንግስታት ሁሉ ያሳየው እርሱ ነው። ልክ እንዲሁም ሰይጣን ከእግዚአብሔር ጋር በመመካከር ኢዮብ ላይ በጣም ከባድ አደጋን አድርሰውበታል። ይህን ታውቃለህ። ኢዮብን እንደፈለግህ አድርገዋለሁ ለሰይጣን ብቻ ነፍስን እንዳጠፋ እንጂ አለው። ከዛም ዲያብሎስ በኢዮብ ላይ ያን ሁሉ መከራ ደረሰበት፣ እግዚአብሔር ፈቅዶለት ማለት ነው። ይህን ያሳልሽ ይቅርታ ነው ወንድሜ። እሺ የመጀመሪያው እኔ ያልኩ ጥያቄ ምንድነው መሰለህ፣ ሰይጣን በክርስትናና በእስልምና ላይ ያለው ልዩነት ሳይሆን ሰይጣን የምንለው አካል ሁለቱም ሃይማኖት ጠላት ነው። ኦብቪስሊ የክርስትና አይደለም ብላ ያሳየኸኝ መረጃ የመጀመሪያው ስለመጀመሪያው መረጃ ስናወራ ሰይጣን ከእግዚአብሔር እንትን አስቷቸው ስለነበረ ነው ወደ ቆሮንቶስ ሰዎች ጳውሎስ የላከው መልእክትን ነው ያነበብክልኝ እና እዛ እግዚአብሔርን እንዳያምኑ ወደ ጣዖት እንዲያመልኩ ስላሳታቸው ወንጌልን ሰወረ። ይህ ማለት ክርስቶስ እስኪመጣ ድረስ
ስልጣን ስለነበረው ነው ሰይጣን እንደዛ ያደረገው ማለት ነው። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ፈቅዶ ነው የተፈተነው ወደዚህ ምድር ሲመጣ። አንዴ የተናገርኩትን ጥቅሱ ላይ ያለውን ያነበብኩትን ሁሉ አለፍከው አውቀህ። የዚህ ዓለም አምላክ ብሎ ጳውሎስ የገለጸው እዚያ ላይ ማንን ነው? ዲያብሎስን ነው አይደለም? እሱ ነው ሌላ ነው ሳይፈለግኩት። ጥቅሱ ላይ የዚህ ዓለም አምላክ የሚለው ጳውሎስ የዚህ ዓለም አምላክ ብለህ ማን ነው ብለህ አንተ እግዚአብሔር ነው የምትለኝ ያለ ምንም ጥርጥር። ነገር ግን መጽሐፍህ ላይ የዚህ ዓለም አምላክ ዲያብሎስ ነው ተብሏል። ምን ትላለህ? ይሄን የዚህ ዓለም አምላክ ነው ብሎ ሰይጣንን የሚያስቀምጥ መጽሐፍ አስባችሁታል? አላህ በቁርአን ላይ የዚህ ዓለም አምላክ ብሎ ሰይጣንን ሊጠራው ነብያቶች ሊጠሩት ላ በፍጹም አልጠሩትም። ነገር ግን ይሄ መጽሐፍ ቅዱስ በጣም የሚገርመው ዲያብሎስን የዚህ ዓለም አምላክ ነው ብሎ አስቀምጧል። ችግር የለውም አጠላለሁ። ያው ሌላ ብጨምርልሃለሁ አንተም ይህን የመሰሉ ጥቅሶች እሺ። ያው የተነሳ ሀሳብን ስጥ። ያው ወደ ምዕራፍ 4 አይደል? እና ይሄ መጽሐፍ መጀመሪያ የተጻፈው ወደ ቆሮንቶስ ሰዎች ጳውሎስ የላከው መልእክት ነው አይደለም? ልክ ነኝ አይደል? የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው አይደለም? እኮ የዚህ ዓለም አምላክ የማያምኑ ሐሳብ ሰወረባቸው። ክርስቶስ እስኪመጣ ድረስ ሰይጣን ምድርን ተቆጣጥሮ ነበረ። እስኪመጣ ድረስ ገብቷል? እየሰማኸኝ ነው? ተቆጣጥሮ ነበር። የመጀመሪያ ክርስቶስ ወደዚህ ምድር የመጣው አንዴ ልጨርስ፣ ጣልቃ አትግባብኝ። ከዛ ታወራለህ፣ እኔ እሰማሃለሁ፣ የመስማት ችግር የለብኝም። ተጠየቀው ነው ያወራህ ያለው። ጥያቄው ምን ነበር? አዳም ጥቅስ አመጣልህና እኔ ስለ ሰይጣን ጠይቄ እኮ የክርስቲያን አምላክ ነው ብለህ ጆሽ ያንተን ማብራሪያ ሳይሆን የፈለግኩት ጥቅሱ ላይ ጳውሎስ የዚህ ዓለም አምላክ ብሎ እየተናገረ ያለው ሰይጣንና አይደለም ነው። አይ ጆሽ እኮ እየሰማሁ ነው። የዚህ ዓለም አምላክ ያለበትን ምክንያት እያስረዳሁ ነው። ቃል በቃል እንድልልህ ከሆነ ክርስቶስ እስኪመጣ ድረስ ምድርን ተቆጣጥሮ ነበር ሰይጣን። ስለዚህ የዚህ ዓለም አምላክ የተባለው እዚያ ቦታ ላይ ምድርን ተቆጣጥሮ ነበር ክርስቶስ እስኪመጣ ድረስ። አይሽ ክርስቶስ እስኪመጣ ድረስ ምድርን ተቆጣጥሮ ነበር ሰይጣን። ገብቷል አባባሪ? ስለዚህ ክርስቶስ መጥቶ እስኪያድነን ወይም እስኪሰቀል ድረስ ዓለምን ተቆጣጥሮ ነበረ። ያንን ለመጥቀስ ፈልጎ ነው ጳውሎስ እንደዛ ያለው። ሁለተኛ ሰይጣን ክርስቶስን ፈተነው። አዎ ፈትኖታል። የፈተነው ግን ክርስቶስ ራሱ ስለፈቀደ ነው እንጂ የፈተነው በሰይጣን ችሎታ አይደለም። ክርስቶስ ወደዚህ ምድር ሲመጣ አምላክነቱን አልተወም፣ ሰውነቱን አልተወም። ስለ ክርስትና ብቻ የምናወራ ከሆነ ግን እኔ ጥያቄ ስለ ሰይጣን ክርስቶስ ስለፈቀደ ነው የሚለው የት ጋር ነው ያለው? ጆሽ ክርስቶስ ስለፈቀደ ነው የሚለው የት ጋር ነው ያለው? እንደዛ የሚል የለም ቃሉ ላይ። ፈቅዶ አይደል ወደ ተራራ የወጣው አይደለም? የመጨረሻው ላይ እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ይላል። ራሱ ነው ሲወስድ ወደታች ወረድ ብለህ ካነበብከው ራሱ ነው ሲወስድ የወጣበትን ምክንያት አሁን እያወራን ነው አይደለ? አንተ ፈቅደው ነው አልክ። እሱን አፍርስና ከዛ ወደ ቀጣይ ትሄዳለህ። እኔ ደግሞ አይደለም እያልኩህ ነው። ሰይጣን ራሱ ነው አንጠልጥሎ የወሰደው። ማስረጃ ያሳየህ እዛው ላይ አሳየኝ። ራሱ ነው ሲወስደው የነበረው። ምትመልከት አሳየኝ። እሺ አሳያለሁ። ሲያወጣው ወደ ተራራው ሲያወጣው የነበረው ግን ሲል የነበረው ራሱ እሱ ነው። አንዴ
ምዕራፍና ቁጥሩን ንገረን። እኛ መጽሐፍ ቅዱስ ስለያዝን አንድ ላይ ችግር የለውም። እሺ እሺ ሉቃስ ወንጌል ምዕራፍ 4 ቁጥር 5 እሺ ቆይ ራሱ ነው ሲወስደው ሲያወጣው የነበር በተራራ አውጣልና እሱ ላይ ላውጣ ስላልክ ነው። እሺ ያውና ሲያወርደው የነበረው ራሱ ነው። መጽሐፍ ቅዱስ ላይ ያለ ቁጥሩን ንገረን ብዬ ነው። ችግር የለውም። አወጣው። ያው ሉቃስ ወንጌል ምዕራፍ 4 ኢየሱስም ቁጥር 5 ላይ ተመልከት። ራሱ ዲያብሎስ ነው ሲያወጣው ሲያወርደው የነበረው የሚለውን እንድትረዳ። ዲያብሎስም ረጅም ወደ ሆነ ተራራ አውጥቶ ይላል። ያው አውጪው ማን ነው? ወጪው ማን ነው? ማን ነው እያወጣው ሲወስደው የነበረው? ዲያብሎስ ነው ያወጣው። ልክ ነው አንተ ግን በራሱ ፈቃድ ነው አልክ። ዲያብሎስ ነው እንደፈለገ ሲወስደው የነበረ አውጥቶ የዓለምን መንግስታት በዝበት አሳየው ያለ ጆሽ እሺ አሳየው፣ ወስዶ አሳየው ይላል። የሚያሳየው ማን ነው? የሚያየው ማን ነው? የዓለምን መንግስታት ዲያብሎስ ነው እያሳየው ያለ አይደል? ወደ ተራራ ያወጣው ራሱ ዲያብሎስ። አሁንም ወደ ሌላ ቦታ ሲወስደው እያሳየው ያለው ልክ ነው። አሁን ደግሞ ወደ ሌላ ቦታ ሲወስደው ላሳየህ። እዛ ወረድ ብሎ ቁጥር 9 ላይ ወደ ኢየሩሳሌም ደግሞ ወሰደው ይላል። ማን ነው ኢየሱስን እንደፈለገ ወደ ኢየሩሳሌም ወደ ተራራ እየወሰደ ያለው? ዲያብሎስ አይደለ? ዲያብሎስ በመቅደስም ጫፍ ላይ አቁሙ ያለው ያ የሚያቆመው ማን ነው? በመቅደስ ጫፍ ላይ የሚያቆመው ማን ነው? ዲያብሎስ አይደለ? ዲያብሎስ አይዋ አያህ አይደለ? ስለዚህ ወደ እነዚህ ቦታዎች እየወሰደ ሲያሽከረክረው የነበረ ሲፈልግ ወደ ተራራ ይወስደዋል፣ ሲፈልግ ወደ መቅደስ ጫፍ ይወስደዋል። ይሄን ሁሉ ሲያደርገው የነበረው ማን ነው? ዲያብሎስ። ይሄን ዲያብሎስ ነው። ግን ከዛ መጨረሻ ላይ ምን ይላል? መቅደስ ጫፍ አውጥቶት ከፈተነው በኋላ ምን አለ መጨረሻ ላይ? ወደ ወድቀህ ራስን ለእግር ጥፍር ያዝልሃል አለ። እኮ ያዝልሃል ሲለው ምን አለ? እግዚአብሔር አምላክህ አትፈታተን ተብሎ ተጽፏል ይላል። ከፈለክ አንብበው ከታች አምላክነቱን የተናገረበት ማለት ነው። መጽሐፉን እያነበብን እንትን ራሱን እንተው። መጽሐፉን እያነበብን ዝም ብለን እንሄድ። አይ እስማማለሁ። ግን እኔ ኦብቪስሊ ቅድም ወደ የጠየቅኩን ሐሳብ ወደዚህ ስላመጣን ነው እንጂ እኔ ሐሳቢ እሱ አልነበረም። ስለሱ ለማውራት አልነበረም። ከተረዳኸኝ አንተ እንደፈለክ እንቀጥለው ካልክ በጣም ደስ የሚለኝ ክፍል ነው ይሄ ደስ የሚለኝ ክፍል ነው። ምክንያቱም ክርስቶስ ጫፉን እንደማይነካ እንደማይገደል እንደማይሰቀል መላእክቶች በክብር እንደሚያነሱት የተገለጸበት ጥቅስ ነው። በጣም የምንወደው ጥቅስ ነው የሙስሊሞች። አዎ እኮ ምን አለ ወደ ተራራ ላይ አውጥቶ ምን አለው? ወደ ኢየሩሳሌምም ደግሞ ወሰደው አለ። አንተ ተረጋጋለች። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል። ከምንድን ነው የሚጠብቁት? ከጠላቶች አይደለ? ነው አይደለም። ምንም አይነት አደጋ እንዳይደርስብህ መላእክቶችን ያዝልሃል ነው የሚለው። አደጋ ድራሹ ምንድን ነው ታዲያ? እዚህ ድረስ ሴጣን አምላክ መሆኑን አላወቀም። አባባሌ ገብቷል? ቆይ በክርስቶስ ላይ ይጠብቁ ዘንድ መላእክቱን ስለአንተ ያዝልሃል አለ። ከምንድን ነው የሚጠብቁት? ከጠላቶቹ ተንኮልና ሴራ አይደለም? አረ የኔን ሐሳብ ምን ለማለት እንደፈለኩ ገብቷል? ጥቅሱን እናንብበው አልከኝ። እንዴ ከታች ወረድ አልከኝ። እየወረድክ ነው እኮ። አዎ ሴጣን ምን አለው ለአንተ? እስከዛ ሴጣን እንደዚህ እስኪል ድረስ እሱማ ከየትኛውም ሜካኒካል አደጋ ይጠብቅሃል ነው ሐሳቡ። ሰውም አይደለ? በጣም ጥሩ ነገር ግን እናንተ አደጋ ደርሶበታል ተገርላን ተሰቅሏል ትላላችሁ። ከዚህ ጋር ይጋጫል ማለት ነው። ምክንያቱም ምሳሌ እንኳን ሰጠ መሰናክል እንዳትሰናከል እንኳን የሚለው ስለ ድንጋይ ማጨናገፍ ምናምን እንዳይመስላችሁ ምሳሌያዊ ቅኔያዊ ንግግር ነው። ጫፉን እንደማይነካ በጠላቶቹ በመላእክት ጥበቃ እንደሚደረግለት የተነገረበት ጥቅስ ነው። ታዲያ ምን አለ መጨረሻ ላይ? ያነሱሃል አለ፣ ይነሳል አለ። አላህ ቃል በቃል በቁርአን ላይ እንዲነሳ አደረግኩት አለ። በቁርአን ላይ የሚገርማችሁ በል ረፈዐሁ ላሁ ኢለይሂ አምላክም አላህ ወደ እርሱ አነሳው ይላል። ምን ተብሏል እዚህ ጋር? ይነሳል።
ለጠላቶቹ ተሳልፎ አይሰጥም ክርስቶስ። አምላክ አላህ ሱብሓነሁ ወተዓላ ቃል በቃል እዚሁ ጋር ይሄን የተናገረው ምን አለ? እኔ አንስቼዋለሁኝ ከጠላቶቹ አድኘዋለሁ እያለ ይናገራል በቁርአን ላይ። የሚገርም እዚህም ቦታ ላይ ምን ይላል? ጥበቃ ይደረግለታል። በቃ ከዚያስ ይነሳል በስተመጨረሻ። አላህም በቁርአን ላይ እነዚያ ከካዱት ከይሁዳውያንም አድነሃለሁኝ አነሳሃለሁኝም ብሎ ቃል በቃል ይናገራል በቁርአን ላይ። ስለዚህ መሲሁ ጫፉ እንደማይነካ የተነገረበት ጥቅስ ነው። በጣም የምንወደው ጥቅስ ነው እኮ። ግን ሴጣን ነው ይሄንን የተናገረው አይደለም? አይደለም፣ መጽሐፍ ቅዱስ ላይ ያለውን ጥቅስ ነው። ሰይጣን መጽሐፍ ቅዱስን በደንብ አድርጎ እንደሚያውቅ ታውቃለህ አይደል? አዎ እኮ እየሰማኸኝ ነው አይደለ? ሴጣን ነው ይሄንን ንግግር የተናገረው መቅደስ ጫፍ ላይ ወስዶት ከዚህ ላይ ብትወድቅ አይደለም? ይሄ ጥቅስ ነው መሰናክል እንኳን እንደዚህ መልአክ አይደል? ጥቅስ ከራሱ አይደለም እየተናገረ ያለው ጥቅስ ነው። ገብቶኛል ነው። ይሄን ጥቅስ እያነሳ እየተናገረ ያለው ሰይጣን ከመዝሙረ ዳዊት ላሳየት ከመዝሙረ ዳዊት ነው። ልክ ነው፣ እሱ ልክ ነው። ገብቶኛል። ሰይጣን የተናገረ እዛ ላይ መዝሙረ ዳዊት ላይ ቀጥታ ስንል ጊዜ ኢየሱስ ይድናል ይላል አይደለም? ቃል በቃል ይድናል ይላል። ኢየሱስ ይድናል ምን ላይ መዝሙረ ዳዊት ላይ ቀጥታ በደንብ ገብቶኛል። ይሄን ጥቅስ እየተናገረ ያለው መዝሙረ ዳዊት ከመሄዳችን በፊት እዚህ ጋር ለጥቅሱ እንድንሄድ ያስገድዳላጆች እኮ ቀጥሎ ምን ይላል? እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል የሚለውንም አንብበው መጀመሪያ እንሄዳለን። ችግር የለውም። እዚህ ቦታ ላይ ይሄን ሰይጣን ያመጣ ይሄን ጥቅስ ከየት ነው? ከመዝሙረ ዳዊት ነው አይደለም? ከመዝሙረ ዳዊት ነው። አዎ በጣም ጥሩ። እዛ መዝሙረ ዳዊት ላይ ስንሄድ ጊዜ ይሄን ጥቅስ ተከትለን ኢየሱስ ይድናል ይላል አይልም? መጽሐፍ ቅዱስ ነው። ኢየሱስ እንደሚድን ይናገራል አይናገርም? አውጣውና እናንብበው። በጣም ጥሩ። ይድናል ምን ትላለህ? እንደው ኢየሱስ እንደሚድን ተነግሮለት ከሆነ ይድናል። አዎ ተጠቀምበታለህ። ይድናል። አዎ አድኖታል። ነገር ግን እናንተ ግን አልዳነም ተገድሏል ብላችሁ ታምናላችሁ አይደለ? እናንተ ሙቷል ብለህ አልዳነም ሙቷል ብለህ ታምናለህ አንተ አይደለ? እኔ እንደዛ ብዬ አላምንም። አልሞተም ክርስቶስ? ዋው ክርስቶስ ሞቷል፣ ተሰቅሏል እኮ። ነገር ግን እዚህ ቦታ ላይ እንደሚድን ተጽፎለታል። ያድነዋል፣ ማዳኑንም ያሳየዋል ብሎ ይናገራል መጽሐፍ ቅዱስ እያልኩ ነው። ይድናል ተብሎ ትንቢት ተነግሮታል። ከዛ ወደ መሰቀሉ የምንሄድ ከሆነ ደግሞ ሌላም ጥቅስ ልንጠቅስ ነው ማለት ነው። ግን አሁን እሱን ቶፒክ እንተውና ከሱ ቀጥሎ ግን ያለው እሱ ጥቅስ ላይ ከሱ ቀጥሎ ያለው ምን ይላል? አንዴ ወንድም ችግር የለውም። ከሱ ቀጥሎ ያለው ምን ይላል? እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል ይላል። ጆሽ አንተ እየመረጥክ ነው ይሄን አይ ነው። እሱንም አንብበውና አንድ ላይ እንወያይበት። እኔ ስለሱ ችግር የለውም። እሺ እሱንም እናውራ። እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል። እዚያ ቦታ ላይ አይልም? ክርስቶስ እንደዛ አይልም? እዚያ ቦታ ላይ እንደሚድን ተጽልየው ነው የመረጥክ ነው። ቆይ አንዴ ያንን አታልፈውም። እዚያ ላይ ክርስትና ውሃ ሊበላው አይደለም እኮ እየሰማው እኮ ነው። የምሬን ነው የምልህ። ክርስቶስ ደም የኃጢአት ያዳምጥሽ ጳውሎስ ምን ብሏል? ያለ ክርስቶስ ደም የኃጢአት የለም ብሏል። በቃ ክርስቶስ ካልተገደለ አንድንም ብሎ አሳምቶታል አይደል? ነገር ግን መጽሐፉ እንደሚድን ተናግሯል። ያው ክርስቶስ ይድናል ቃል በቃል እንደሚድን ተነግሮለታል። በዚህ ጥቅስ መሰረት ክርስቶስ ባረጋገጠው በዚህ ጥቅስ መሰረት ያንን ላሳየህ ነው። እንደሚድን ባሳየህ ምን ትላለህ አንተ? ድኗል አልሞተም ብለህ ታምናለህ? ከዚያ በኋላ አሳየኝና እኔም ምላሽን እሰጥሃለሁ። መልስ ነገር ነች። እምነትህ እኮ ነው። አንተ አልሞተም ብለህ ነው የምታምነው አይደለ? ነገር ግን አይ ይድናል ተብሎ የተነገረለትን ቃል ብታይ ምን ትላለህ? ማምነው በትንቢት በለታ ሞቷል፣ ተሰቅሏል፣ አድርጓል ብዬ ነው። አልሞትም ብሎ እንደተናገረ ባሳየህስ? አልሞትም በቃ ብሎ ምን ትላለህ? የሚገርም ሌሎታ ነው ደማብሽር እዛው ጥቅስ ላይ እዛው ገጽ ላይ ይተንታል። አልሞትም ብሎ ተናግሯል። አልሞትም ብሎ ተናግሯል። ላሳየህ ወይ አልሞትም ብሎ የተናገረበትን ኢየሱስ እኮ አሳየኝ።
አሳየኝ፣ ችግር የለም አሳየኝ። ምክንያቱም ለምን ከተባለ በቃ የወንጌል ጸሐፊያን ሙቷል ተነስቷል፣ ሞቶ ተነስቷል ብዬ ነው የማምነው። ወደ መነሳት እንሄዳለን። አልተነሳም፣ ስህተት ነው። እሱንም እናስረዳለን። እሺ አሁን የት እንሄዳለን መሰላችሁ ልጆች? ሉቃስ ወንጌል አዲስ ኪዳን ላይ የሆነ ትንቢት ይነግረናል። እዚህ ጋር ስለ ኢየሱስ ክርስቶስ የተነገረ ክርስቶስ እንደሚድን ምናምን ማለት ነው። እዚህ ቦታ ላይ ምን ይላል? ሉቃስ ወንጌል ምዕራፍ 4 ቁጥር 9 ላይ ተመልከቱት። ወደ ኢየሩሳሌም ደግሞ ወሰደው አለ ኢየሱስን ዲያብሎስ ማለት ነው ሰይጣን። በመቅደስም ጫፍ ላይ አቆሞ ይጠብቁህ ዘንድ መላእክቱን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና ነው። ታዲያ ተብሎ ተጽፏል ከተባለ የቱ ጋር ነው የተጻፈው? ታውቀዋለህ ወይንስ ልንገርህ? ጆሽ የተጻፈበትን ቦታ ይጠቅስ። እሱማ መዝሙረ ዳዊት ላይ አይዋ። እንዴት ማግኘት ትችላላችሁ መሰለኝ? እንዴት ማግኘት ትችላላችሁ ልጆች እና ክርስቲያኖች? እዚህ ጋር ሉቃስ ወንጌል ምዕራፍ 4 ላይ ነው ያለው። ያውና እዚህ ጋር ተብሎ ተጽፏልና ብሎናል አይደለ? ከየቱ ጋር እንደሚገናኝ እዚቹ ጋር እቺ ዝም ብላችሁ ኮከቧን ጫን በሏት፣ አስቀምጠውላችኋል ትንቢቱ የት እንደሚገኝ። ቀጥታችን ስትጫኗ ጊዜ የት እንደሚገኝ ስለ ክርስቶስ የተነገረው ያው አስቀምጦላችኋል። ተጓራኝ ጥቅስ ብሎ መዝሙረ ዳዊት ምዕራፍ 91 ላይ ይገኛል። ይታያችኋል አይደለ? ቀጥታ ይሄ ቃል በቃል እግርህን በድንጋይ ከቶ እንዳትሰናከል ይላል። እዚህም ጋር መዝሙረ ዳዊት ላይ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ቃል በቃል ያያችሁ አይደለ? ታዲያ መዝሙረ ዳዊት ምዕራፍ 91 ላይ ስንሄድ ጊዜ ምን ይላል ስለ ኢየሱስ ክርስቶስ የተነገረውን እስኪ እናንብበው ሂደን። መዝሙረ ዳዊት ያውና ምዕራፍ 91 ኢየሱስ ክርስቶስ እንደሚድን እዛው ላይ ተገልጿል። ያውና 91 ላይ ገብቻለሁ። የቱ ጋር ነው የምናገኘው? 11 ቁጥር ላይ የቅድሙን ጥቅስ ቀጥታ ታገኛላችሁ። ይህ ክፍል ስለ ኢየሱስ ክርስቶስ እንደሚያወራ አዲስ ኪዳን ነግሮናል፣ ሉቃስም ነግሮናል፣ ማቴዎስም ነግሮናል። እስኪ ምንድነው ስለ ኢየሱስ እዚህ ጋር ትንቢት የተነገረው የሚለውን ተመልከቱ። በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህን በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውንም ዘንዶንም ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። እንግዲህ አምላክ ስለ ኢየሱስ እየተናገረለት ነው። ከዚያ ቀጥሎ ምን አለ? ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። ከዚያስ ምን አለ? አድነዋለሁ አለ። አላሁ አክበር። አድነዋለሁ ማን? ኢየሱስ ክርስቶስን አምላኩ እንደሚያድነው ያው ተናግሮለታል። ረጅም ዕድሜንም አጠግበዋለሁ። መሽ መዳኑን ያለ ኢየሱስ ክርስቶስ አዎ ማዳኔንም አሳየዋለሁኝ ያለ አምላክ። ተመልከቱ፣ ማዳኔንም አሳየዋለሁ። እዚህ አድሩ አለይኩም ሰላም ማሙድ በታል እና ይህ አይደለ? ስለዚህ እዚህ ቦታ ላይ አድነዋለሁኝ ብሎ ተነግሮለታል። እና ኢየሱስ ክርስቶስ አልሞተም ድኗል ብለህ ታምናለህ እንደ መጽሐፉ ወይንስ ሙቷል ብለህ ነው የምታምነው? አልዳነም ብለህ ነው የምታምነው? ጆሽ እኔ አሁን ሳወራ ይቅርታ አታስቆመኝ ብዬ ያስባለሁ አይደለ? ራብራ ማንም ያስቆም የለም። ጥያቄው ነው የተጠየቀው። ድኗል ብለህ ታምናለህ ወይስ አልዳነም ብለህ ነው የምታምነው እኮ? ሳታስቆመኝ ላውራ። እሺ መጀመሪያ አንድ ላይ አድርጌ እመልስልሃለሁ፣ ችግር የለም። ያ መዝሙረ ዳዊት ብሉይ ኪዳን ላይ የተጻፈ መጽሐፍ ነው። አንደኛ ያው ትንቢትም ነው ማለት ነው። ስለዚህ ትንቢትን የተናገረው ዳዊት ያው በመዝሙሩ እንደዛ ነው የሆነው። ያ ደግሞ ወደዚህ ያን ጥቅስ እንዲጠቅስ ያደረገው ደግሞ ሰይጣን ያው ከመጽሐፍ ቅዱስ ስለሚያውቅ መጽሐፍ ቅዱስን ተንተርሶ ነው ክርስቶስን የፈተነው እና እዛው ራሱ ፈተናው ላይ ወደ መቅደስ አወጣው። ስለ እግርህ እንዳትሰነካከል መላእክቶችንም አዝልሃለሁ ተብሎ ተጽፏል ይላል። ይህ ማለት መላእክቶች ለሱ ያዝለታል፣ ይታዘዙለታል ማለት ነው። የሚያዝለታል እግዚአብሔር። ስለዚህ
ከታች ከሱ ቀጥሎ ደግሞ ስናነበው ምን ይላል? እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል ይላል። እዚህ ጋር አምላክነቱን እየተናገረ ነው ማለት ነው። የመጀመሪያው ሐሳብ እሱ ነው። ሁለተኛ ሰይጣን እስከዛ ድረስ አምላክ መሆኑን አላወቀም። የአምላክ መሆኑን ለማረጋገጥ ነው የፈተነው። ማስረጃ መውጣት ትችላለህ። ከታች ያለው ግን እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል ይላል አይደል? ካላለ ችግር የለውም። አምላክነቱን አልተናገረም፣ ተናግሯል። ይሄን ብቻ መልስልኝ። ቆይ እኮ አምላክነቱን ተናግሯል አልተናገረም? ወዴት መጀመሪያውን ጥቅስ ነካው እንጂ ዘለልሽው እኮ እሱን እኮ ነካው እኮ ጨረስኩ። ዝም በለኝ እንዳታስቆመኝ የሚሉት ለምን እንደሆነ ታውቃላችሁ? የተጠየቁትን ሳይመልሱ የራሳቸውን ተረት ዝም ብሎ ለማውራት ማለት ነው። አሁን የተጠየቀውን ትመልሳለህ? ፈቃደኛ ነው ሆነስ አይደለህም? ፈቃደኛ ነው። የትኛውን ልመልስልህ? ችግር የለውም። ምን እንደሚመልስ ራሱ ያንን ጥያቄውን አውቆ ዘሎ ወደ ሌላ ጥቅስ ሄዶ ያነባል። እንዳታስቆመኛ ነው ያህን ለማድረግ ነው። እኒህ ወጣቶች እኮ ናቸው፣ ትልቆች ናቸው። መለስኩልህ እኮ ስለ መዝሙረ ዳዊት አላወራሁም። ቆይ እንዳልበለት ክርስቶስ እዚያ ቦታ ላይ እንደሚድን ትንቢት ተነግሮለት ድኗል ብለህ ቆይ አዳምጥ እንጂ ድኗል ብለህ ታምናለህ ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ ወይንስ ሞቷል ብለህ ነው የምታምነው? እኔ ክርስቶስ ተወልዷል፣ ሞቷል፣ ተነስቷል ብዬ ነው የማምነው። ስለተነሳም አድኖኛል ብዬ ነው የማምነው። ድኗል ይላል መጽሐፍ ቅዱስ። ምን ትላለህ አንተ? አልዳነም ነው የምትለው? ስማ አባቴ ቆይ ድኗል ይላል አልከኝ። በሉቃስ ወንጌል ታምናለህ? አሁን ሉቃስ ወንጌል ያለውንም ሰምተህ አንብበህልናል። ድኗል ይላል የዳዊት ምዕራፍ 91 ላይ አንብበህልናል ድኗል የሚል እዛው ሉቃስ ወንጌል ላይ መሞቱን መሰቀሉን እናሳይህ። አውጣና ምዕራፍ ሉቃስ ወንጌል ምዕራፍ 23 ላይ አውጣ። ወደ መሰቀሉ ወደ መሞቱ እንሄዳለን። ስማኝ ቆይ ድኗል የሚለውን ተቀብላችኋል ወይ? ቆይ ተረጋጋ። ድኗል የሚለውን ሳሳያችሁ ጊዜ ይሄ መዳኑን ወይንም እንደሚድን የተነገረለት ሐሰተው ወይስ ትክክል ነው? ይድናል ኢየሱስ ክርስቶስ ተብሎ የተቀመጠለት ትክክል ነው? የመዝሙረ ዳዊት ላይ የተጻፈው ልክ ነው። እንደሚድን የተነገረለት ትክክል ነው። አልሞተም፣ ድኗል። ክርስቶስ ሞቷል፣ ተሰቅሏል፣ ተነስቷል። ስለዚህ አልዳነም፣ ሞቷል፣ አልዳነም። አላሁ አክበር። ይድናል ይላል መጽሐፉ። እነሱ ግን ሸመጠቱት አልዳነም እያሉ ነው። እሺ ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በሕይወት ሳለ በምድር ላይ ሳለ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከምልጃ ጋር ለእግዚአብሔር ልመናን አቀረበ፣ እግዚአብሔርም ጸሎቱን ሰምቶለታል ይላል። ከሞት ሊያድነው ወደሚችል ይላል። ምን ትላለህ? ከሞት ድኗል አልዳነም? እግዚአብሔር ጸሎቱን ሰምቶለታል። ምዕራፍ ስንት ነገርን? ምዕራፍ ስንት? ዕብራውያን ምዕራፍ 5 ቁጥር 7 ዕብራውያን ምዕራፍ 5 ቁጥር 7 ዕብራውያን ምዕራፍ 5 ቁጥር 7 አውጣልኝ። እንደገና ነው። ምዕራፍ 5 ቁጥር 7 እርሱም በስጋው ወራት ከሞት የት ናችሁ? የት ናችሁ? የት ናችሁ? አሎ እንትን አለ ሙከሚል አለ ሙከሚል هل تستطيع أن تكمل؟ አለው ሰላም አለይኩም። السلام ورحمة الله وبركاته። كمل يا مكمل። كمل ማለት የሚሞላ ማለት ነው። እኔ ጀመርኩትን ይሞላዋል ማለት ነው። እርስ ቃሉ ሲናገር ብዙ ያልነገርኳችሁ ነገር ነበረኝ፣ ግን 3 ሰዓት ደርሷል። ዳሩ ግን ከእኔ በኋላ የምተካላችሁ ሙከሚል ሁሉን ነገር ይነግራችኋል። ከመጽሐፉ ያነበበውን እንጂ ከራሱ አንዳችን እንኳን አይናገርም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ይቀጥልላችኋል እርሱ። አሁን ምን ላይ ነው ያቆመው? አሁን ያለውን ጥቅስ ወላሂ ጆሽዬ በደንብ አስተውሉት። ከሞት ሊያድነው ወደሚችል አምላኩ ክርስቶስ ጸሎት አድርጓል። ከዚያ መጨረሻ ላይ እግዚአብሔርም ጸሎቱን ሰምቶለታል ብሎ 4 ነጥብ አድርጓል።
ከሞት እንዲድን ጸልዮ ኢየሱስ ክርስቶስ ድኗል ይላል መጽሐፍ ቅዱስ። እንግዲህ አስቡት። ነገር ግን ከዚህ ተቃራኒ ይነግሯቸዋል። አዳንም ከሞት ሞቷል ብሎ ያስተምሯቸዋል። ይህ ነው የምንላቸው ነገር። እንደው በዛ ከተባለ እንደው ሞቷል የሚለውን እንኳን ካልተቀበልን ካላቸው ልጆች መጽሐፍ ቅዱስ የሚጋጭ ሆኖ ተገኘ ማለት ነው። ያ ደግሞ የአምላክ ቃል እንዳልሆነ የክርስቶስ መሞት ጉዳይ ላይ ምስክር ሊሆን እንደማይችል ይሆናል ማለት ነው። ለምን ከተባለ አንድ ቦታ ላይ ከሞት እንዲድን ጸልዮ ሰምቶለታል ጸሎት ጉዳይ ከተባለ ቆንጅ ተረጋጋ። ሌላ ቦታ ላይ ደግሞ ሞቷል የሚል ቃል ከተገኘ ይሄ ተጋጨ ማለት ነው። በአንድ ፍርድ ቤት ሄደህ ምስክር ልትሰጥ አንተ የሚጋጭ ሁለት ሐሳብ ብታነሳ ልትመሰክር ሄደህ የፍርድ ቤቱ ዳኛ ምንድን ነው የሚልህ? ውጣ መጀመሪያ ሐሳብህን አንድ አድርገህና ካልሆነ ተቀባይነት የለውም ምስክርህ ነው የሚለው አይደለ? የመጽሐፍ ቅዱስ ምስክር ሁሉ ስለ ክርስቶስ ሞት የተነገረው ተቀባይነት የለውም። እንዳው ሞቷል የሚለው ብንቀበል እንኳን ምክንያቱም እዚህ ቦታ ላይ እንደማይሞት እዚያ ቦታ ላይ ሞቷል ተብሎ ከተነገረ ግጭት ነውና፣ ስለዚህ ለምስክርነት ብቁ አይሆንም ማለት ነው። ሙከብ ያለ እኛ ጋር ሶላት ሲሰገድ ስለሆነ ነው ሳሎታ ይሄን ሐሳብህን ቀጥል፣ ችግር የለውም። አይ እንትን ላይ እግዚአብሔር እንዳይጎዳ ያዝለታል አይደል የሚለው አረጆሽ ተረጋጋሽ ታንዴ ሆስ እስከምትመለስ ከቦታ ካለ አድሚን አድርገኝና እሺ መስገድ መርሐባ ጆሺ ይኸው እኛ ጋር ሶላት የሚባል ነገር ሰግጄ ልምጣ። እሺ እስከዛ ድረስ ከሱ ጋር ቀጥል፣ ችግር የለውም። ገብቶሃል? አለሁኝ፣ አልሄድም፣ እመጣለሁ። ጆሺ አለ። እሺ በለኝና ልሂድ። እሺ ችግር የለም፣ ውይይት ስለሆነ በቃ። ስለዚህ ከሱ ጋር ትቀጥላላችሁ። እንደ ሰግጄ ልምጣ። ሙከሚል እንትን ሞዴሬተር አድርጌያለሁ፣ ተቆጣጠር። እሺ ሰላም አለይኩም። ቀጥሉ። እሺ ጆሽ እንዴት ነህ? ሰላም ብያለሁ። ሰላሙ ከሚል እንዴት ነህ? ደህና ነህ? አለ አልሐምዱሊላህ። አሁን ያመጣልህ ዕብራውያን ምዕራፍ 5:7 ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብቶች ጋር ጸሎትና ምልጃን አቀረበ ከሚል መጀመሪያ ሐሳብ አንዴ ሙከሚል ከሰማህን አላውቅም ሙሉን። መጀመሪያ እያወራን የነበረው ሉቃስ ላይ ስላለው መጽሐፍ ነበረ። ይሰማኸኝ ነው አይደል? አዎ የሰማው ነው። ግን እዚህ ላይ ቆመ። እዚህ ላይ ከሚል ዕብራውያን ላይ ነው የገባችሁት አንተ ደስከው። አዎ እና ያው ከመጀመሪያው ጀምሮ እንድነግርህ ብዬ ነው። እኔ ምን መሰለህ ሉቃስ ወንጌል ላይ ምን ይላል? እግዚአብሔር እንትን እኔ ለማስረዳት የፈለኩት ሐሳቤ እኔ ለመጠየቅ ነው የገባሁት። ገብቷል? ለመከራከር ሳይሆን ለመጠየቅ ነው የገባሁት መጀመሪያ። እሱ ጠየቀኝ። እኔ እሱ ጋር ብንጨርስ ደስ ይለኝ ነበር። ችግር የለውም ካንተ ጋር ብንጨርስ ኖርማል ነው። እና ምንድነው መሰለህ ወደኋላ አትመለስ። አንዴ ጆሺ ወደኋላ አትመለስ። አሁን ያቆመችበት ጥቅስ ላይ እናውራና ከዛ በኋላ ከፈለክ በኋላ ላይ የቀረ ነገር ካለ ወደኋላ ተመልሰን ማየት እንችላለን። አሁን የመጣው ጥቅስ ዕብራውያን ምዕራፍ 5:7 ላይ ባለው ጥቅስ ነው መቀጠል የምንችለው ማለት ነው ከኔ ጋር፣ ምክንያቱም እዛ ላይ ስላቆማችሁ። እሺ ኦኬ። አሁን እዛ ጥቅስ ላይ እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ምልጃን ያቀረበው ለምንድን ነው? ከምን እንዲድን ምልጃ ያቀረበው? ከሞት ሊያድን። ከዛ እግዚአብሔርንም ስለመፍራቱ ተሰማለት አለ። ምንድን ነው የተሰማለት? ጸሎቱ ተሰማለት ይላል። ስለዚህ ጸሎቱ ተሰማለት ማለት ጸሎቱን ተቀበለው ማለት ነው ወይስ በጆሮ ሰማው ማለትን ነው የሚያስይዘው? ሰማው፣ በጆሮ ሰማው። እንዴ ሰማው ማለትን ነው የሚያስይዘው ወይስ ጸሎቱን እንደተቀበለው ነው የሚያሳየው? እንደሰማው እንደተቀበለው ነው የሚያሳየው እኮ። ስለዚህ ከተቀበለው ጸሎቱ እሱ ክርስቶስ ሲለምን የነበረው ከሞት አድነን ብሎ ነበር ሲለምን የነበረው። ስለዚህ ጸሎቱ ተቀባይነት ስላገኘ ስለዚህ አልሞተም ማለት ነው በጥቅሱ መሰረት። ጸሎቱ ተቀባይነት አግኝቷል። አልሞተም የሚል ግን አለ ወይ? ስለዚህ ሞቱ ቀረለት የሚል የለም እኮ መጽሐፉ ላይ ምን ይላል መሰለህ? ቆይ ወደ ሌላ አትሄድ። ቆይ ሀቢቢ ቆይ። እዚህ ላይ እሱ ከምን ለመዳን ነው ጸሎት ያደረገው? ጸሎት ያደረገው ከምን ለመዳን ነው? ያው ስማኝ፣ ቆይ ከሞት ለመዳን ነው።
ኦኬ ከሞት ለመዳን ከሆነ ጸሎቱ ተቀባይነት ካገኘ ስለዚህ ከሞት ድኗል ማለት ነው። አልዳንም እንዴ ብትል እዛው ዕብራውያን ምዕራፍ ቁጥር 7 አነበብኩ። አንተ ተሰማለት ይሎጋ ቆም። ከዛ ዕብራውያን ምዕራፍ 7 ምዕራፍ 5 ቁጥር 8 ላይ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ከተቀበለው መከራ መታዘዝን ተማረ። ይህ ማለት መከራውን ተቀብሏል ማለት ነው። መከራው አልቀረለትም ማለት ነው። መከራ ሞት ነው። መከራና ሞት ምን አገኘው? አሁን እኔ መከራ አገኘኝ ቢል ሞት ነው እንዴ? ሞትኩ ማለት ነው። መከራው አንተ የምትለው ተሰማለት ነው። ግን በእኛ መጽሐፍ ቅዱስ ደግሞ መከራን ተቀብሎ ሞተ ይላል። መከራን የተቀበለው ዓርብ ዕለት ነው፣ በስቅለት ዕለት። ይሄ የማን መጽሐፍ ቅዱስ ነው? በእኛ መጽሐፍ ቅዱስ የምትለኝ ይሄ የማን መጽሐፍ ቅዱስ ነው? ዕብራውያን መጽሐፍ የእናንተ አይደለም እንዴ? የኦርቶዶክስ መጽሐፍ ቅዱስ ነው። ኦርቶዶክስ መጽሐፍ ቅዱስ ላይ ደግሞ ማለት ነው አንተ እየጠቀስክልኝ ያለኸው ሩባን ጥቅስ ነው። ለምን ወደ ታች ሰፋር ጋር ተነበውም ሞተ የሚልም እኮ አለ፣ ተሰቀለ ይላል። እሱ ለምን አተነበውም? ቆይ ካለም እሱም ካለም የፈለከውን ጥቅስ ምን አልኩህ? እንዴት ነው የምንግባባው? ቆይ ተረጋጋ። ካለም አሁን ተሰቀለ የሚል ነገር ካለም ይጋጫል ማለት ነው። ስለዚህ የሚጋጭ ነገር ደግሞ ማስረጃ ሊሆን አይችልም። አሁን ተሰቀለ የሚል ነገር ሊሆን አይችልም ነው የምትለው? አንዴ ለምሳሌ የሚጋጭ ነገር ለምሳሌ ከሆነ ሰው ተካሰስከና ለምስክርነት ወሰድከው ያንን ሰው ያ ሰውዬ ደግሞ ሁለት ቃል ተናገረ። ፍርድ ቤት ተቀባይነት ይኖረዋል? ሁለቱም ቃል መጽሐፍ ቅዱስና ፍርድ ቤት አንዳለም። አንደኛ መጀመሪያ ስማኝ እሱ ነው። አሁን ይኸውልህ እዚህ ጋር አሁን ምን አለ? ከሞት ሊያድነው ወደሚችል አካል ለመነ፣ አምላኩን ለመነው። እባክህን ከሞት አድነኝ ብሎ ለመነው አይደለም? አምላኩን አይደለም የሚለው። አምላኩን ለመነው፣ እግዚአብሔርን ለመነው። እግዚአብሔርን እንጂ አምላኩን እግዚአብሔር የሚል የለም። እግዚአብሔር አምላኩ አይደለም? አምላኩ አይደለም እግዚአብሔር? ለኛ አምላክ ነው፣ ለክርስቶስ ግን አምላኩ አይደለም። አምላኩ ነው፣ የባህሪ አባቱ ነው ይላል አይደለም? እግዚአብሔር ለኢየሱስ ክርስቶስ አምላኩ ነው የሚል አምጣልኝ፣ አሳየኝ። ኦኬ ኢየሱስ ክርስቶስ ሲያርግ እግዚአብሔር ለክርስቶስ ኢየሱስ ሲያርግ ለመግደላዊት ማርያም ምንድን ያላት? ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል። ወደ አምላኬ አድርጋለሁ ብሏል። አምላክ ነው ወይስ አይደለም? አይደለም። አምላክ እንዳለው አታውቁም? በባይብል ለክርስቶስ አምላክ እንዳለው አናውቅም። ኦኬ እሱን አሳይሃለሁ። ክርስቶስ ፍጡር ነው የሚል የለም መጽሐፍ ቅዱስ ላይ ክርስቶስ ፍጡር ነው ተፈጠረ የሚል አሳየኝና ተፈጠረ የሚል ፍጡር ነው ተፈጠረ የሚል አሳየኝ። መጽሐፍ ቅዱስ ጥቅስ ላይ አንተ የምትለውን አምናለሁ። አንዴ ስለመፈጠሩ ክርስቶስ ፍጡር ነው ብለሃል እና ስለምንድን ነው ክርስቶስ ፍጡር ነው እናንተ ፍጡር ነው የምትሉት? እኛ ደግሞ አምላክ ነው። በዚህ ነው ልዩነታችን እኮ። አንዴ በክርስቶስ ላይ ያለው ልዩነት ይሄ ነው። እናንተ አንዴ ተረጋጋ። አሁን ዕብራውያን ላይ ያመጣነው ጥቅስ ዕብራውያን 7:5-7 ላይ ክርስቶስ በዛ ጥቅስ መሰረት ክርስቶስ አልሞተም ከሞት ድኗል። እሺ እስማማለሁ። ከሞት ድኗል ብዬ አልስማማም። ለምን መሰለህ? መጽሐፉ ነው ከሞት መዳን ማለት አንሱዬ እዚህ ጋር ድኗል የሚታይ ጸሎቱ ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተቀበለው መከራ ምን ተሰማለት? ምን ተሰማለት እኮ ምን ተሰማለት? ስለመፍራቱ ምልጃው ተሰማለት እኮ ምልጃው ተሰማለት። ምን ብሎ ነበር የማለደው? የለመነው ምን ነበረ? ጸሎትና ምልጃ። ጸሎት ያደረገው ምን ብሎ ነው ጸሎት ያደረገው? ምን ብሎ ነው ጸሎት ያደረገው? ከሞት እንዲድን። ስለዚህ እግዚአብሔር ተቀበለው ማለት ነው። ያንን ጸሎት ደግሞ ተሰማለት። ያ ጸሎት ተሰማለት ይላል። ስለዚህ ከተሰማለት ከሞት ዳነ ማለት ነው። ምክንያቱም እሱ የለመነው ከሞት እንዲድን ነው። ጸሎቱ ደግሞ ተቀባይነት አሁን ጸሎቱ ተቀባይነት ባይኖረው ኖሮ ባይቀበል ኖሮ ጸሎቱ ተቀባይነት ባይኖረው ኖሮ ስለዚህ አልሞተም ማን ነበረ ሞቷል ተቀባይነት አላገኘም ነበር። አሁን ግን ቃል በቃል ምንድነው ያለው? እሱም እግዚአብሔርንም ስለመፍራቱ ተሰማለት አለ። ስለዚህ ተሰምቶለታል። ለምሳሌ አንተ ልጅ ስጠኝ ብለህ እግዚአብሔርን ብትለምነው ልጅ ቢሰጥህ ምንድነው የሚባለው? እግዚአብሔር ጸሎቱን ሰማለት ነው አይደለም የሚባለው እኮ። በተመሳሳይ መልኩም እዚህ ጋር አሁን ለክርስቶስ ጸሎቱ ምን ተቀባይነት አግኝቷል። ስለዚህ አልሞተም። በዚህ ጥቅስ መሰረት እዚህ ጋር እንጨርስና
አሁን ወደ ክርስቶስ አምላክ እንዳለው ላሳየ። ቆይ ከዛ በፊት ስማኝ እየሰማኝ ነው? አዎ እየሰማኝ ነው ወይ? አሁን መልሼ እንዳልደውል አልሞተም እኮ መጽሐፍ ቅዱስ ላይ የሚል የለም። ሐዲስ ኪዳን ላይ ክርስቶስ ተሰቅሏል። ከሞት አይደለም። ይኸውልህ አንድ ያትበሳጭ ስማኝ። እሺ ቆይ አንዴ ስማኝ። አይ መበሳጨት አለ። እየሰማኝ ነው? ማነበው ስምህ ሙከሚል አዎ እየሰማሁ ነው። ሙከሚል ወንድምህ ሁሱ ምን አለ መሰለህ? ሉቃስ ወንጌልን ጠቀሰልና ምዕራፍ 5 አንብቡት አለ። ሴጣን ሲፈትነው ብሏል አይደለ? ሴጣን አንተን ለክርስቶስን አዘዘው አለ። ስለዚህ ሉቃስ ወንጌልን ያምኑበታል ማለት ተቀብሎታል። ሉቃስ ወንጌል የሚለውን ተቀብሎታል አይደለ? ስለመቀበል ስለመቀበል እኮ አይደለም ጆሺ እኮ እሺ። ስለዚህ ሉቃስ ወንጌል ላይ አውጣልህ። ሉቃስ ወንጌል ላይ አውጣው ተሰቅሏል የሚል አለ እኮ። እኛም እኮ ተሰቅሏል ላይ ራሱ ድንገር አንዴ አትንፋቆ አንዴ ልንገር ተሰቅሏል የሚል ነገር የለም አላልንም። በመጽሐፍ ቅዱስ ውስጥ ተሰቅሏል የሚል ነገር የለም አላልንም። አንተም መጀመሪያ ሁሱንም አልተረዳኸውም። ባይብል ላይ እኮ ማቴዎስ ወንጌል ላይ ስትመለከተው ሰቀሉት ይላል እኮ። ችግር የለብንም። አሁን ሰቀሉት ይላል። ሌላ ቦታ ላይ ደግሞ እንደማይሰቀል እንደማይገደል የሚናገሩ ጥቅሶች አሉ፣ ከትንቢት ጀምሮ ማለት ነው። ትንቢቱ ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከተው ሰይጣን ወስዶ ሲፈትነው ተጽፏል፣ እንደዚህ ተብሎ ተጽፏል፣ መላእክት ስለአንተ ይጠብቅሃል እያለ ያንን ትንቢት ሲናገር ነበር። ያ ትንቢት ደግሞ የሚገኘው መዝሙረ ዳዊት ምዕራፍ 91 አንቀጽ 1 ጀምሮ እስከ መጨረሻው ድረስ ይገኛል። ያ ጥቅስ ማለት ነው። ክርስቶስ ያንን ጥቅስ አልተቃወመም። ለኔ አይደለም ብሎ ያንን ነገር ሪጀክት አላደረገም ራሱ ማለት ነው። ኮንፈርም አድርጎ ነው ያለፈው። ያንን ትንቢት ለሱ ከሆነ ያ ትንቢት ለሱ ከሆነ አዲነዋለው ካለ ይጋርደዋለው ካለ እግዚአብሔር አልሞተም ማለት ነው። ያንን ያሳይናል። አሁንም ያመጣሁልህ ዕብራውያን ምዕራፍ 5 አንቀጽ 7 ላይ ያለውን በተመሳሳይ መልኩ ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋራ ኢማጂን እንግዲህ በደንብ አስተውል። ኢየሱስ ክርስቶስ እንባ እያፈሰሰ ከዛ ደግሞ ድምፁን ጮክ አድርጎ እየጮኸ አምላኬ ሆይ አድነኝ ብሎ ጸሎት አደረገ። ገብቶሃል? ስለዚህ ጸሎት ሲያደርግ ጊዜ ምን ብሎ ነው ጸሎት ያደረገው? ከሞት አድነኝ ብሎ ነው። ምክንያቱም ከሞት ሊያድነው ወደሚችል አካል ከብርቱ ጩኸትና ከእንባ ጋራ ጸሎትንና ምልጃን ያቀርባል። እግዚአብሔርንም ስለመፍራቱ ማለትም አምላክን ስለመፍራቱ ተሰማለት ብሎ በግልጽ አስቀመጠ። ስለዚህ ያ ጸሎቱ ከተሰማለት እሱ የለመነው ስለምንድን ነበረ ሲባል ከሞት ሊድን ነው። ያ ጸሎት ደግሞ ተሰሚነት አገኝቷል። ስለዚህ ክርስቶስ ሞተ የሚለውን ያስይዛል። ይቅርታ ወንድም፣ ይቅርታ አቋረጥኩ፣ በጣም ይቅርታ። እግዚአብሔር ስም ሁሉ ይቅርታ። ሙከሚል ወንድሜ ሙከሚል ይቅርታ ስላቋረጥኩ። ምንድነው መሰለህ ከወንድም ሁሱ ጋር አሁን ካንተ ጋርም እየቀጠል ነው ባለው ሐሳብ የመጀመሪያው ሉቃስ ወንጌል ነው። አንዴ ሙሉን ለማስረዳት ወደ ኋላ ሳንመለስ ስለ እግርህ ተጽፏል ይላል። ስለ እግርህ እንትን መዝሙረ ዳዊት ላይ የተጻፈውን ቃል ማለት ነው መሰውረ ዘንድ ሚለው ማለት ነው። ከዛ እሱ ደግሞ ያለው መዝሙረ ዳዊት ላይ ነው። መዝሙረ ዳዊት ላይ ደግሞ ሚለው ላንተ አድነሃለሁ ብሎ ተጽፏል ይላል። ከዛው ላይ ደግሞ ከዛም አዲስ ኪዳን ላይ ሳንወጣ እቺ ጽዋ ከኔ ትለፍ ብሎም ሲጸልይ ክርስቶስ እናያለን። ምዕራፍና ቁጥሩን አይ ቲንክ እርግጠኛ አይደለሁም አለ ክርስቶስ እቺ ጽዋ ከኔ ትለፍ ይላል። ስለዚህ መሞቱን መሰቀሉን ያሳያል ማለት ነው። እሱ ገብቷል አይደለ? ሁለተኛ ነገር ደግሞ ከዛው ቀጥሎ ከዛው ስር ደግሞ ምን ይላል? እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል። ከፈለክ እንትን ላይ ማውጣት እችላለሁ፣ ማንበብ እንችላለን። እዚህ ጋር ስለ አምላክነቱ እየተናገረ ነው ማለት ነው። አንደኛ እኔ ግን አሁን ወደዚህ ሁሉ ርዕስ የመጣ ነው ስለሱ ለማውራት ሳይሆን አንዴ እስልምና ላይ ያለውን ጥያቄ ለመጠየቅ ነው የመጣው። አንዴ ቆይ እስኪ ተረጋጋለህ። እዛ ላይ አምላክን አትፈታተን ያለው ኢየሱስን እሰማለሁ ወንድም። አንዴ የሰማኝ ከሆነ አንዴ የሚረብሽ ነገር አለ ካደረ
አዎ እኔ ጸጥ ብዬ እንዳዳመጥኩ አዳምጠኝ። የተነሳንበት ርዕስ ምን መሰለ? ክርስቶስ ተሰቅሏል ወይስ አልተሰቀለም የሚለው ነው። አሁን ምንድነው ማቴዎስ ወንጌልም ላይ ማርቆስ ወንጌልም ላይ አለ፣ ኦፍ ኮርስ ሉቃስ ወንጌልም ላይ አለ የክርስቶስ የተፈተነበት ማለት ነው። ሰይጣን ፈትኖታል ዲያብሎስ ወስዶ ማለት ነው። ያ እሱ ግን ሲፈትነው ስለአንተ ግን አለ በድንጋይ ላይ እግሮች እንዳይሰናከሉ መላእክቱን ስለአንተ ይልክልሃል ያዝልሃል ተብሎ ተጽፏል አለ። የት ላይ ነው የተጻፈው ሲባል መዝሙረ ዳዊት ምዕራፍ 91 ላይ አገኘ ነው ያንን ጥቅስ ማለት ነው። ሄደን ስንመለከተው ደግሞ አድነሃለሁ ቃል በቃል አድነሃለሁ ብሎ ይናገራል። እድሜንም አጠግበዋለሁ። እንደውም ጥቅሱን ላንብብላችሁ ሙሉውን ማለት ነው። እሺ 90 ምዕራፍ ስንት? እኛም እንዳናውቀው ወይ እኛ እናንብል ችግር የለውም። መዝሙረ ዳዊት ምዕራፍ 91 እንዴት ምዕራፍ ስንት እናንብል? ምዕራፍ 91 ከአንድ ጀምረህ ማንበብ ትችላለህ። ከዛ የልዑል መጠጊያን የሚኖርህ ሁሉንም ለሚችል አምላክ ጥላ ውስጥ ያድራል ይላል። ከዛ ደግሞ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬም መሸሸጊያዬ ነው፣ በእርሱም እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። ከዛ ባላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል ይላል። ስለዛ ይወርድና አሁን አንቀጽ 11 ላይ ስትመለከተው ቁጥር 11 ላይ በመንገዴ ሁሉ ይጠብቁህ ዘንድ መላእክቱን 11 ላይ ቁጥር 11 ላይ እሺ ከፈለክ ከ9ም ጀምረህ ማየት ትችላለህ። አቤቱ ምን አልከኝ? ከ9 ጀምር። አቤቱ እነሆ ጠላቶችን ይጠፋሉና አመፃንም የሚሰሩ ሁሉ ይበተናሉና። ቀጥል። በጣም የተቆራረጠ ነው። ቀጥል አንተ። ኢንሻአላህ ማሻአላህ። እህታችን እንግዲህ ዛሬ የተናገርሽው ቃል የመሰከርሽው ቃል የነቢያት ሃይማኖት ወደ ሆነው ወደ እስልምና መገይበት ነው። ምን ያልሽውም ላኢላሃ ኢላላህ ነው ያለው። አሽሀዱ እመሰክራለሁ አልሽ። አነ ላኢላሃ ኢላላህ ከአላህ ሱብሓነሁ ወተዓላ በቀር በእውነት የሚመለክ አምላክ የለም ብለሽ ነው የመሰከርሽው። ከአላህ በቀር የሚመለክ ሌላ አካል የለም። ሰውም አናመልክም፣ ፍጡርም አይመለክም። አምላክ ነኝ ያለ ጣዖትም አይመለክም፣ ድንጋይም አይመለክም፣ ምንም ነገር አይመለክም። አንድ አምላክ አላህን ብቻ ነው ማመልከው፣ ከእርሱ በቀር ሌላ አምላክ የለም ብለሽ የመሰከርሽበት ነው። ወአሽሀዱ አልሽ መልሰሽ ደግሞ አሁንም እመሰክራለሁ አነ ሙሐመድን ረሱሉላህ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። አስተውይ፣ መልእክተኛ ናቸው። የአላህ መልእክተኛ አላህ የላካቸው ማለት ነው። አላህም በሳቸው በኩል ነው። እኛ በደንብ ትምህርታቸውን በደንብ አብላልተን አላህን ያወቅነው በሳቸው በኩል ነው። በተመሳሳይ ደረጃ ደግሞ ዒሳ ወይም ኢየሱስ ክርስቶስም የአላህ ባሪያና የአላህ መልእክተኛ መሆኑን መሰክራለሁ ነው ያልሽ። ምክንያቱም እሱ የአላህ ባሪያ አላህ መልእክተኛ ነው። የአላህ ባሪያና የአላህ መልእክተኛ ስንል እኛ እርሱን ማዋረድ ዝቅ ማድረግ ሳይሆን ቦታው እንደዛ ነው። የክብር ይልቅና ቦታ ነው። እንደውም ትልቅ ቦታ ነው፣ የነቢነት ቦታ ማለት ነው። ስለዚህ ያንን ነው የመሰከርሽው። ይሄ በጣም ትልቅ ነው። አላህን ልታመሰግኝ ይገባል። ይሄ ሰው ሻሃዳ ሲል በጣም ልንገረም ይገባል። ምክንያቱም ከገሃነመ እሳት ሙሉ በሙሉ ተላቆ ወደ ጀነት ነው የሚሄደው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደተናገሩት አንድ ሰው ሻሃዳ ሲይዝ ወይም ደግሞ ላኢላሃ ኢላላህ ብሎ ወደ እስልምና ሲመጣ አልኢስላሙ የጅቡ ማ ቀብለሁ፣ እስልምና ከእርሱ በፊት የነበረውን ነገር በሙሉ ያስተዋል ነው የተባለው። ከዚህ በፊት ብዙ ወንጀል ሰርተሽ ሊሆን ይችላል፣ ብዙ ነገር አጥፍተሽ ሊሆን ይችላል፣ የሰዓተ መንገድ ላይ ልትኖሪ ትችላለሽ። ከዚህ በኋላ አንድም ቀን ኑሪ፣ አንድም ሰከንድ ኑሪ፣ 2 ደቂቃ ኑሪ፣ 50 ዓመትም ኑሪ፣ ከዚህ በፊት የነበረው ኃጢአትሽ ሙሉ በሙሉ ተሰርዮልሽ ዜሮ በዜሮ ነው የምትጀምሪው ማለት ነው። ንጹህ ሆነሽ ማለት ነው፣ ልክ እንደተወለደ ህፃን። ከዚህ በኋላ ግን ይጻፍብሻል፣ የምትሰሪው ወንጀሎች ምናምን ከዚህ በኋላ ይጻፉብሻል። ይህንን እድል ተጠቅመሽ ዱንያ ላይ ያለሽን ሁሉንም አላህ እንዲያደርግልሽ የምትፈልጊውን ነገር በሙሉ ለምኙ። የዛሬዋ ቀን which በጣም ትልቅ ቀን ስለሆነች ማለት ነው። አንደኛ ያንን ነው ማስታወስሽ። ሁለተኛ መታወቅ ያለበት ነገር ምንድነው? አላህ Subhanahu Wa Ta'ala ለነዛ ለካህዲያን እንዲህ ብለ ነገራቸው ኢየንተሁ ይغفر لهم ما قد سلف ቢከለከሉ ካሉበት ሁኔታ ከዚህ በፊት ይሰሩት የነበረው ነገር ይቅር ይባልላቸዋል ብሏል። በተመሳሳይ አሁን ቅድም እንዳልኩሽ ማለት ነው። እና ያንን ያገኘሽው ስለዚህ አላህን አመስግኝ አልহামዱሊላህ በይ። ለኛም ደግሞ ለወንድሞችሽ ለእህቶችሽም ደግሞ ዱዓ አድርጊላቸው። እሺ እህታችን። እሺ ታፓ ኮፒ ሊንክ በደንብ አድርጉ። አልহামዱሊላህ ሰው ሻሃዳ ሲይዝ ያስደስታል በጣም ማለት ነው። ሌላ ሻሃዳ መያዝ ቢፈልግ ሰው ካለ መግባት ይችላል። ኦኬ ስም
አዲ ዛሬ እኔ ጋር መጣ ማለት ነው። ሰው ወንድ ብትሆን አወከርላት ነበር። ስምሽ ማን ነው? ትክክለኛ ስምሽ እህታችን? እኔና ሲፈን። ሲፈን ምን ማለት ነው? ትርጉሙና ላንቺ ቪዲዮ ምናምን የሚል ነገር ነው። እሺ ምን ትባል? እሺ ሐሲነት፣ ፋጡማ፣ ሪሃና፣ ፋጡማ፣ ሪሃና፣ ሶፊያ፣ ሪሃና። እሺ ምረጭ አንቺ። እሺ ሪሃና ትባያለሽ፣ ፋጡማ ትባያለሽ፣ ወይ ደግሞ እኔ የምወደው ስም ደግሞ አለ ያስሚን። ከሶስቱ ምረጭ እስቲ እና አይሻ። ትርጉማቸውን ልትነግረኝ ትችላለህ? እሺ ዛሬ መጠጥ ከበድ ያለው ነው የመጣብን። እሺ አሁን ሪሃና ወይም ደግሞ ሪሃና የሚለው ስም ከጥሩ መዓዛ ሽታ ጋር የተገናኘ ነው። እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴንን ሪሃነቱ ረሱልላህ ተብለው ይጠሩ ነበር። እና ሪሃና የምትባል እንትን አለች፣ የዛፍ ነገር አለችና ከዛ ጋር የተገናኘ ትርጓሜ ያለው አንደኛ እሱ ማለት ነው። ሌላ ምንድን ነበር የተባለው? ሂዳያም የሚል መጥቷል። ሂዳያ ደግሞ ማለት ደግሞ ወደ ቀጥተኛ መንገድ መዘንበል ማለት ነው። ሂዳያ ማለት ቀጥተኛ መንገድ ማለት ነው። ሂዳያ ብሎ ማለት ራሱ ማለት ነው። ለምሳሌ አንቺ ሂዳያ አግኝተሻል እንላለን። ያው ወደ ቀጥተኛ መንገድ መተሻል ማለት ነው። እሺ ያስሚን በጣም ምርጥ ስም ነው። ያስሚን ደግሞ ምን መሰለሽ ከመዓዛ ጋር የተገናኘ ነው። ሊትራሊ የሆነ ትርጓሜውን ባላቀውም ማለት ነው። እና መምረጥ ትችያለሽ ከነዚህ። ኢክራምስ? ኢክራም ደግሞ ማለት አንድን ነገር ማክበር፣ ማላቅ እንደዛ ነው ትርጓሜው። ኢክራም ይሆነልሽ? ኢክራም እስቲ ቆይ ሌላ ምን? እሺ ሌላስ ምን አላችሁ? ሀያትም ሀያት ደግሞ ማለት ህይወት ማለት ነው። ሀያት ደግሞ ማለት ህይወት ማለት ነው። ሂክማ ደግሞ ማለት ጥበብ ማለት ነው። አራንዱ ምረጥ ወይ እንትን አድርጊ። በደንብ አስቢበት፣ ረጋ ብለሽ አስቢበት። ተመካከሪ። ቆይ ዘና ብለሽ ደስ ይላል። በስም ስንጣላ ደስ አይል? አቤና ያንዴ መረጣሽ እንትን ያመጣው ምረጭ። እሺ ጊዜ ይሰጥሽ፣ እንደዛ ይሻላል። በቃ ኢንሻአላህ ዚክራ በውስጥ አውሯት። በደንብ ማወቅ አለብን። ዚክራ አዎ በውስጥ ላይ የተለያየ ስድቦች ምናምን ይመጡልሻል። እነሱን እንትን እንዳ እስኪ እግዚአብሔር ይመስገን። አሁን እንትን ድምጽ አለ ተንበል እና ፍቅር አለሽ? አለሁ። እንዴት ነሽ? ሰላም ነሽ ወይ? አለሁ ይመስገን። እሺ አልሐምዱሊላህ። እሺ እስልምና ላይ ጥያቄ ካለሽ ጠይቂን፣ ካልሆነ ደግሞ እኛን እንጠይቅሻለን። እንደዛ ይሻላል አይደል? ኢምራን ጠፋ እኮ ይደበዛ። እንደዛ ጥሩ እሺ ቀጥል። እሺ
ፍቅርዬ ጥያቄ ካለሽ እስልምና ላይ ጠይቂኝ፣ ካልሆነ ደግሞ ክርስትና ላይ ጠይቅሽና ስለ ጓደኛዬ መጠየቅ እችላለሁ? ያው እሱ ቤት ነው አይደል? አዎ ስለ ጓደኛዬ መጠየቅ እችላለሁ? ምንድን ነው ጥያቄ? እንስማ። ጓደኛዬ ሙስሊም ነች። እሺ ባሏ ሰለምቴ ነው። ሰለምቴ ማለት ከክርስትና ወደ እስላም የመጣ ማለት ነው መሰለኝ። እና የሆነ ጊዜ ጠንቋይ ቤት ሄድ ነበር። እሺ ድምጽ አለ ከጀርባሽ። ግቢ ውስጥ እየተጫወቱ ነው እንደምንም ስማት። የሆነ ጊዜ ጠንቋይ ቤት ይሄድባታል፣ በላይዋ ላይ ይወሰልትባታል። መወስለት ስለ ሴቶች ጋር እሷም በምታውቀው መንገድ እና በምትሰማው መንገድ በአይኗም ያየችው ነገር አለ። ዲኑ ላይ ደግሞ የጠበቀ አይደለም። ከዚህ ሰው ጋር ስለዚህ ጉዳይ ምናልባት ባለቤቷ ራሷ መታ ቢጠይቅ ይሻላል። ምክንያቱም ስለ ሙስሊም ነው እያወራች ያለችው። ምናልባት ወላሁ አለም። ምክንያቱም ስለ እስልምና ከሆነ ሙስሊም ራሷ ወይም ሰው ራሱ ነገርኩ እኮ መጀመሪያ ስገባ ተናግሬ ነው የገባሁት ውዴ። እሺ ፍቅር ኦኬ። እሺ ሚካኤል አይ ጥሩ ጥሩ መልስ አንድ ሰው እንትን በሉ ነው ወይ ዳውራችኋል? እሺ ጥሩ መልስ ነበረኝ። ለዛ ነው ባትወርድ ማለት ነው። አይ ቲንክ እኔም በደንብ አውቄ ነው ያዳመጥኩት የነበረው። እሺ ኢምራን ሚካኤልን አስቀጥል። አይ ሀቢቢ ሰላም ኢምራን ያዘነው ሁላችሁም ታባርጉ ሪፖርት የተደረገ ነው። ሚካኤል ሰላም ብያለሁ። ሰላም ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ከኦርቶዶክስ ነኝ። እሺ ሚውት አታርግሽ። ከኦርቶዶክስ ነህ የገባኸው ልጠይቅ ነው ወይስ እኛን ጠይቀህ? አይ ልጠይቅ ነው። ደስ ያለ ጥያቄህን አቅርብ። እሺ እኔ ጥያቄ ቁርአን ላይ ነው። ቁርአን ሱራ 15 ምዕራፍ 26 ላይ ነው መሰለኝ። እሱ ላይ ነው ጥያቄ። ሱራ 15 ድገም እስቲ። ቆይ ቁርአን ሰላላ ተጋብዴ ይልከና ደስ ይላል። ሱራ 15 የኢዝራ መጽሐፍ የኢዝራ ምዕራፍ ሱራ 15 ቁጥር ስንት? 26 እንደዚህ ይላል። ኢነ ረበከ ሁወ የሕሹሩሁም ወኢነሁ ሐኪሙን ዓሊም። ጌታ እርሱ ይሰበስባቸዋል፣ እርሱ ጥበበኛና አዋቂው ነው። ሰውንም ከሚጨለጭ ሸክላ ከሚገማ ጥቁር ጭቃ በደንብ ፈጠረን ይላል። እና 30 ላይም ያለው ሐሳብ 30 ላይም ይላል። ቀጥል እስከ 30 ድረስ ያው ጊዜ ካልፈጀው ልክ ችግር የለውም። ከዛ በኋላ ፈጠረን ካለ በኋላ ጌታም ለመላእክት ባለ ጊዜ አስታውስ፣ እኔ ሰውን ከሚጨቀጨቅ ጭቃ ፈጣሪ ነኝ። ፍጥረቱን ባስተካከልኩትና በውስጡ ላይ ከመንፈሴ በተነፈስኩበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ። መላእክትም መላው ተሰብስበው ሰገዱ ይላል። ኢብሊስ ዲያብሎስ ብቻ ሲቀር ከሰጋጆቹ ጋር አልነበረም ማለት። ጥያቄ ምንድነው? እዚህ ጋር ጥያቄን ጠይቅና ከዛ ይሞታል። አንደኛ ጥያቄ የሰው ልጅ በእናንተ አስተምሮ ከሚገማ ጭቃ ተፈጥሯል ይላል። ሁለተኛ ጥያቄ ደግሞ የሰው ልጅ ፍጡር ሆኖ ሳለ መላእክት ደግሞ ለዛ ፍጡር እንዴት ይስገዱ ይላል። ሁለተኛ ነገር ደግሞ ከነዛ ከመላእክቶች ሁሉ ያልሰገደው ማን ነው? ሴጣኑ ብቻ ነው። ያው ጂኒን በምናው መሰለኝ በእናንተ ነው ያላቅም ብቻ እሱ ብቻ ነው ያልሰገደው። አሁን እንዳልከውም እና ጥያቄ ይሄ ነው። ፍጡር የሆነው ሳለ ሰው ልጅ ለምንድን ነው? ሁለተኛ ነገር ደግሞ በመንፈሴ ይላል። በመንፈሴ ፈጠርኩት ይላልና ይሄ ነው ጥያቄ። ሶስቱ ነውና የሶስቱን መልስ መንፈስ ምን ይሆን? እሷን ጨርሳትና ልመልስልህ። ሶስቱ ነው መንፈሴ ሲል ነው እዚህ ጋር መንፈሴ ምንድነው? ጥያቄ ሆነብህ። ከመንፈሴ በተነፈስኩበት ጊዜ ይላል። እዚህ ጋር ጥያቄ ምንድነው? በመንፈሴ ሲል ምን ለማለት ፈልጎ? ከመንፈሴ ያ ለምን በተነፈስኩበትም ጊዜ ነው የሚለው።
የተለየ አካል ነው የሚለው ነገር ነው ጥያቄ የፈጠረብኝ። በቃ እሺ መታጋዳክተ አልሐምዱሊላህ ወከፋ። ከመጀመሪያው ጥያቄ ስንጀምር ከሚገማ ጭቃ ተፈጠረ ይላል። ምን ማለት ነው ይላል። ያው ከሚገማ ጭቃ የሚለው አማርኛው እንዲገባህ ነው። አረበኛውን አንብብልህና ሐሳቡን ላስረዳክ። እንደዚህ ይላል ወለቀድ ኸለቅነል ኢንሳነ ሚን ሰልሳሊን ሚን ሐመኢን መስኑን ብሎ አስቀምጧል። ከጭቃ ፈጠር ነው ሐመእ ብሎ አስቀምጧል። ሐመእ የሆነ የታመገ ነገር የሚል ትርጓሜ ነው ያለው። ታዲያ እዚህ ጋር አላህ ነው እያስተማረው ያለው ስንል ያው እንደምናውቀው ሰው ልጅ ከአፈር ነው የተፈጠረው፣ ግን ደግሞ ከአፈር በኋላ ጭቃ ሆኗል። መጽሐፍ ቅዱስ ላይም ከጭቃ ተፈጠረ ያለው የሚል ስላለ ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ መጀመሪያ አፈር አመጣ። ከዛ በኋላ አፈሩ ምን ሆነ? ጭቃ ሆነ። ያ ጭቃ ደግሞ ሲቆይ እንደምናውቀው ጭቃ አይ ቲንክ ገጠር ሄደህ የምታውቅ ከሆነ ምሳሌ ቤት ሲሰራ ጭቃ ሲቆይ ሽታ ያመጣል። ኦኬ፣ ቀስ በቀስ እየተብላላ ሲመጣ ማለት። ስለዚህ አላህ እዚህ ጋር ማስተማር የፈለገው ምንድነው? ያ ጭቃ ወይም ደግሞ ያ አፈር ጭቃ ሆኖ ብዙ ጊዜ እንደቆየ ለመግለጽ ነው። ጨረስን። በክርስትናም አለ ከፈለክ እናሳያለን። ለምሳሌ መጽሐፍ ቅዱስ ላይ ከጭቃ ተፈጥሬያለሁ እያለ ይናገራል። ጨረስን። ሁለተኛ ደግሞ ለምንድነው ፍጥረት ስገድ ያለው መላእክቶችን ለምን ስገዱ አላቸው የሚል ጥያቄ ነው። መጀመሪያ ይሄ ትእዛዝ ነው፣ አላህ ነው ያዘዘው አይደለ? ስለዚህ አምልኮቱ የሚሆነው ለአላህ ነው። አላህ መላእክቶችን ፈተናቸው። ምንድነው ፈተናው? ለፈጠርኩት አካል ስገዱ አላቸው። እነሱም ደግሞ የአላህን ቃል ሰምተው ሰገዱ። በእስልምናችን አስተምሮ ስግደት ለሁለት ይከፈላል። በክርስትና ብትመጣ ምሳሌ አንድ መጽሐፍ ልጥቀስልህ እንዲገባ አንዴ ይታያል ያስባሉ። ምሳሌ የመጽሐፍ ቅዱስ መዝገበ ቃላት ተመልከት ምን እንደሚል። ይሄ አይደለም ስግደት አንዴ በማስረጃ እንዲሆን ለበየኖች ታገሰኝ። ስግደት ለፍጥሩ እንደሚውል ይናገራል። እንመልከተው። ይኸው የመጽሐፍ ቅዱስ መዝገበ ቃላት እንደዚህ ይላል። ስግደት አለ ሰው በአምላኩ ፊት አምልኮትን በታላቅ ሰው ፊት አክብሮትን ለመግለጽ ሊጎነበስ ራስ ማዘንበል ነው ይላል። ስለዚህ ስግደት ራሱ የአክብሮት ስግደት አለ። ምሳሌ ላሳይክ። መጽሐፍ ቅዱስ ላይ ሰዎች ለሰዎች ይሰግዱ ነበር። ምሳሌ ዘፍጥረት ምዕራፍ 3 እንደዚህ ይላል። አብርሃም ተነሳ ለምድሩ ሕዝብም ለኬጢ ልጆችም ሰገደ አለ። አያህ። ስለዚህ አብርሃም ነብዩ አብርሃም ማደረገ ለኬጢ ልጆች ሰገደላቸው። አብርሃም ሰገደላቸው። አያህ። ስለዚህ ስግደት የአክብሮት ስግደት የሚባል አለ። ስለዚህ አላህ Subhanahu Wa Ta'ala መላእክቶችን እንዲሰግዱ አዘዛቸው። የምን ስግደት? የአክብሮት ስግደት። ግን አሁን በሸሪዓቱል ሙሐመድያ ነብዩ ምን አሉ? ከለከው። ጭራሹ አትስገዱ አሉ። ለአመርቱ አንዩስደ ለአመርቱል መራ አንተ ስግዱ ለዘውጃው ከማቃል ነብያችን ምን አሉ? ስግደትን ከከለከሉ በኋላ እንደው ቢፈቀድ ራሱ ስግደት ሚስት ለባል ትሰግድ ነበር። ስለዚህ በሸሪዓቱል ሙሐመድያ ሙስሊሞች ራሳችን የምናጎነበሰው ለአምላካችን ብቻ ነው። ግን ባለፈው ሸሪዓ መሰረት ሰዎች ለሰዎች ይሰግዱ ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala መላእክቶችን ለአዳም ሲገዱ አላቸው። ይሄ ደግሞ የአክብሮት ስግደት ነው። ማን ሲቀር እምቢ አለ? አመፀ። ማን አመፀ? ኢብሊስ ሲቀር አመፀ። ኢብሊስ ምን አለ? እኔ አልሰግድም ብሎ ኮራ። እኔ ከእሳት ተፈጥሬያለሁ ብሎ ኮራ። ስለዚህ ተረገመ፣ የአላህን ቃል ባለመጠበቁ፣ የአላህን ቃል ስላመፀ። መንፈስ ደግሞ ወደ መንፈስ ስንመጣ መንፈስ በእስልምና ፍጡር ነው። እሺ መንፈስ መጀመሪያ ፍጡር ላቃጣልክ አንዴ። እሱንም ከላሙላህ አላህ። ካሜራ ተከፍቷል? አልተከፈተም ይብሮ። እሺ አይ ቲንክ ሶሪ። እሺ አሁን ይታያል ብዬ አስባለሁ። ይብሮ ይታያል ሀቢቢ? እሺ ከታየ ኪታቡ ሩህ ተመልከቱ።